ግን የሆነ በጉጉት የምትጠብቀው ነገር አላት ማለት በቃ እርግጠኛ አይደለሁም። ሰሞኑን ግን ተጨናንቃ ነበር። ሲጀመር ግን ዳጣ በጣም ሚስጥረኛ ነች። መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። የኔ እናት እንደው ምን ሆነ ይሆን ይመስለኛል። ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። እንደው ናታን ሁሉ ጊዜ እነግርሃለሁ እያልኩኝ እስቲ እንደው ስላስተዳደጓ ስላሳለፈችው ህይወት ስለ ቤተሰቦቿ እንደው እስቲ አዘናግተህ ቀስ ብለህ ጠይቃት። አትመልስም እኮ ብዙ ጊዜ ሞክሬያለሁ። ወዲያው ነው የምታስቀይሰው። ናታን እሱ እንኳን ላንተ አይከብድም። እንደው እስቲ እንደምን ብለህ አውጣላት። ግን ለምን ፈልገሽ? አይ ምንም በቃ አይደል ዝም ብዬ ማወቅ ስለምፈልግ። እሱማ እኔም እፈልጋለሁ። እንደው ናታን ያደረ በደንብ አውጣጣትና ሁሉንም ነገር ትነግረኛለህ። ችግር የለውም ሰላምዬ፣ እሞክራለሁ። እንዴ ምን ሆነሽ ነው ደግሞ አንቺ? ከና አባዬ ጋር ነች። አባዬ እኮ መጥቷል። ዳጣ አልመጣች? መጣች። ናታን እስቲ ደውልላት። አልመጣችም እንዴ? አልመጣችም። ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ በጣም አሳዛኝ ነገሮችን ማሳየቱን እንደቀጠለ ይገኛል። በጣም ያልጠበቅነው ነገር እየታየ ያለ ይመስለኛል። ውድ ቤተሰቦች ዳጣ በጣም ከሚባለው በላይ አዝናለች። ሰላምን ብትሆን በጥያቄዋን እንደቀጠለች ትገኛለች። አሁንም ቢሆን ዳጣ የዳጣን አስተዳደግ ዳጣ ኬት እንደመጣችና የት ወልዳ እንዳደገች አሁንም ጥያቄዋን እንደቀጠለች ትገኛለች። በፊት እንግዲህ እሷ ስትጠይቀው ጊዜ ዳጣ እንደዚህ አይነት ነገር ምንም እንዳትጠይቅኝ ብላት ነበረች። አሁን ግን በመጨረሻ ሰዓት ላይ ለሷ እምቢ ስትለው አሁን በናታን ለማስጠየቅ ሙከራ እያደረገች ትገኛለች። ይሄ ነገር ለምን ይመስላችኋል ውድ ቤተሰቦች? አሁን አቶ ደረጀ ቀድሞ ቤት መጥቷል። እሷ ደግሞ ኋላ ቀርታለች። ይሄ ነገር በጣም ከባድ ነው የሚሆነው ውድ ቤተሰቦች። ዳጣ እንግዲህ የደረጀ ልጅ ካልሆነች በጣም ይደብራል ነው የምላችሁ ውድ ቤተሰቦች። እኛንም ቢሆን በጣም ይደብራል። እሷ ብትሆን ደግሞ ለብዙ ዘመናት እንግዲህ በጎዳና ላይ አድጋ ጎዳና ላይ ህይወቷን ዘመኗን ሙሉ ጎዳና ላይ አሳልፋ በመጨረሻ ሰዓት ላይ አባቴንም ቤተሰቤን አግኝቻለሁ ካለች በኋላ አቶ ደረጀ በዲኤንኤ ምርመራ ላይ አባቷ ካልሆነ እንግዲህ በጣም ትከፋለች። በጣም ይደብራታል። እኛን ራሳችንን ምን ይደብራል ውድ ቤተሰቦች። እስኪ በዚህ ዙሪያ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በድራማው ዙሪያ ላይ በዳጣ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ቀጣዩ ክፍል ላይ እንግዲህ ይታወቃል። እስካሁን ድረስ በጣም አጓጊ የነበረው ነገር እንግዲህ ቢኖር ምንድነው የዳጣ አባትነት ጥያቄ ነው። ይሄ ነገር እንግዲህ በቀጣዩ ክፍል ስለሚረጋገጥ ውድ ቤተሰቦች ለዳጣ ያላችሁን ፍቅር እስቲ ኮሜንት ሴክሽን ላይ እየገባችሁ ዳጣ የምታስቡ የምታቅራቸው ነገሮች ሁሉም ነገር ይሳካላት ምናምን ነገር ዳጣ ይሳካልሽ እያላችሁ ለዳጣና ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይሄ መሳጭ የሆነ ቀጣዩ ክፍል እንግዲህ አሁን ዝግጅት ላይ ነው። ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ለዚህ ቻናል ደግሞ ቤተሰብ የሆናችሁ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር፣ ላይክ በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላኛው በዳጣ ድራማ ላይ አቶ ደረጀና ማርታ ሌላ ታሪክ ውስጥ ገብቷል። ደረጀ እንግዲህ ይህ ጉዳይ በጣም አሳስቦታል ነው የምላችሁ ቤተሰቦች። እንቅልፍ ናጥቶ አደረው። ይሄ ነገር በጣም አሳስቦታል። ምናልባት ሊሆንም ላይሆንም ይችላል ነው። አሁን ፕሮባቢሊቲ 50-50 ስለሆነ ማርታን ብትሆን ደግሞ የሰጠችው ምላሽ እንግዲህ በጣም
በጣም ከባድና ተስፋ አስቆራጭ የሆነ መልስ ነበር የሰጠችው። ይሄ ጉዳይ እንግዲህ አቶ ደረጀን በጣም አሳስቦታል። በዛ ላይ ደግሞ ማርታ በምንም ታሪክ እሱን እንደማትጠረጠርና እሱ ደግሞ እንደዚህ አይነት ነገር ያደርጋል ብላ አንድም ቀን አስባ ስለማታቅ እሱ ላይ ትልቅ እምነት ስላላት ይሄ ጉዳይ ደግሞ አቶ ደረጀ ጋር የሆነ ያለው ነገር የዳጣ ጉዳይ ልክ ከሆነ ዳጣ የደረጀ ልጅ ከሆነች እንግዲህ አቶ ደረጀም እብን የህልና ጥያቄ ይሆንበታል ነው የምላችሁ ቤተሰቦች። ይሄ ጉዳይ በጣም ከባድ ነው የሚሆነው። ወይዘሮት ማርታ እንግዲህ በጣም እያመነችና ለትዳር እንግዲህ ያላት ፍቅር አክብሮት እንግዲህ በጣም ይለያል ነው የምላችሁ ቤተሰቦች። እንደዚህ አሁን ወይዘሮት ማርታ እንደዚህ እያደረገች አቶ ደረጀ እንደዚህ ሆነ ስባል ስትሰማ ጊዜ በጣም ከባድ ነው ቤተሰቦች። ይሄ እንግዲህ በጣም አሳዛኝ ነገር ነው። ቢሆንም ግን አንድም ሆኗል እና ይሄን ጉዳይ እንግዲህ ዳጣም ስለምታሳዝነ እስኪ በቀጣዩ ክፍል ላይ መሆን አለበት ወይንም ደግሞ ይስተካከለት የምትሉ ነገር ካለ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩልኝ ውድ ቤተሰቦች። ሌላው ዳጣ ድራማ ላይ ካየነው መሀል እንግዲህ በጣም አቢጌል አሁን ተቀይሬያለሁ እያለች ትገኛለችና ናታንም ቢሆን አይኑን ወደሷ እያዞረ ያለ ይመስለኛል። አሁን እሷም ደስ የሚለው ፓርት ብኖር እንግዲህ በፊት በጣም ሰላምን እያስጨነቀች ነበረች እና ከሰላም ጋር እንግዲህ ያላትን አሁን ግንኙነት ያቋረጠች ተመስላለች ውድ ቤተሰቦች። በዛሬው ክፍል እንግዲህ ሰላም ወርዷልና ይሄ ነገር እንግዲህ መቀጠል አለበት ነው የምላችሁ ውድ ቤተሰቦች። ሰላም እንግዲህ ምንም ተንኮል ብትሰራም እንግዲህ ለፊት ነው ምናምን ነገር እያለች ነበረች እና ሰራችው። ይሄ ነገር እንግዲህ ሁሉንም ማለት ያው ያጋጥማል በህይወት ላይና ሰላሟን ማግኘት ነው ያለባት። ደግሞ አቢጌል ከዳጣ ጋር ያላትን ጸብ ማቆም ነው ያለባት። ሰላማዊ ኑሮ መኖር አለባት ነው የምላችሁ ውድ ቤተሰቦች። በእኔ ሀሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ለድራማውና ለዚህ ቻናል ያላችሁን ፍቅር እያሳያችሁ ውድ ቤተሰቦች። ሌላኛው ደግሞ በዳጣ ድራማ ላይ ካየነው መሀል በጣም ደስ የሚለው ነገር እንግዲህ በቀጣው ክፍል ምን ልናይ እንችላለን። እናም አቶ ደረጀ በዚህ ጉዳይ ላይ አሁንም ሀሳቡን ማቆም አልቻለም ነው የምላችሁ ውድ ቤተሰቦች። ይሄ እንግዲህ እሱ በራሱ እርግጠኛ ከሆነ ለምን ማን እንዳነሳሳውና እንደገና ምርመራ አስፈላጊ ነው ብሎ መወሰን ማን እንዳነሳሳውና ዳጣም ደግሞ መጀመሪያ እንግዲህ ዳጣን አምኖ ዳጣ በነገረችው ታሪክ እሷ እንግዲህ የተጣለችበትን ቦታና ያደገችበትን ቦታ እሱም ደግሞ የጣለበትን ቦታ አስታውሶ ነበር እሷን እቤት ድረስ ያስገባውና ይሄ ጉዳይ አሁን ግን ምን ተሰምቶትና ምን አዲስ ጉዳይ ሆኖበት መጥቶለት እንደሆነ ይሄ ጉዳይ በጣም አሳሳቢ ነው። ምን አዲስ ነገር? ምክንያቱም አቶ ደረጀ እኔ ይመስለኝ ዳጣ እንግዲህ በተደጋጋሚ እናቴን አገናኝኝ፣ እኔ እናቴ በህይወት ካለችም ከሞተችም አሳውቀኝ እያለች ነበረች እና ይህን ጥያቄ እንግዲህ ለብዙ ጊዜያት እሱ ጊዜ ገና ነው እያለ በባለፈው ክፍል እንግዲህ ለዳጣ እናት እንግዲህ በህይወት እንዳለችና በቅርቡ ደግሞ ከሷ ጋርም እንደማስተዋውቅሽ ምናምን ብሏታልና ይሄ ጉዳይ እንግዲህ አሁን ከዛ በኋላ ደግሞ አሁን የአባትነት ጉዳይ ለማረጋገጥ ዲኤንኤ ምርመራ እንደዚህ ለማድረግ ምን እንዳነሳሳው ውድ ቤተሰቦች እስኪ የተረዳችሁት ደረጀ ይሄን ጉዳይ ለምን አስቦና ለምን ይሄን ጉዳይ ማድረግ እንደፈለገ እስኪ የተረዳችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። እኔ ግን በሚቀጥለው ክፍል ላይ ይሆናሉ ብዬ የማስባቸው ነገሮች እንግዲህ ምንድነው ደረጀ እንግዲህ አሁን የወሰነ ይመስለኛል። ምክንያቱም አቢጌልም እንግዲህ ከዳጣ ጋር ያላትን ጸብ እንደቀጠለች ስለምትገኝና አቢጌል ደግሞ ከዛ ቤት ዳጣን ለማስወጣት አሁንም ቢሆን እቅዶቿን እንዳላቆመች ስለደረሰበትና ዳጣም ደግሞ የሆነ የብቸኝነት አይነት ስሜት እየተሰማት ስለሆነ ይህን ጉዳይ አቶ ደረጀ ስላወቀ ለምን ልጄ ሆና ከልጆች ተለይታ እንደዚህ አይነት ስሜት ይሰማታል ብሎ በማሰቡ ይመስለኛል። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ይሄ ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ ውድ ቤተሰቦች።
ቀጣዩ ክፍል እንግዲህ ምን ያሳየናል? ይሄ በጣም አጓጊ ነው። እስካሁን ድረስ ካየናቸው ክፍሎች መሀል ይሄ ጉዳይ እንግዲህ በጣም አጓጊ ነው። ምክንያቱም የዳጣ የአባትነትና የእናትነት ጥያቄ እንግዲህ ዳጣ ድራማ ከጀመረ ጊዜ ወዲህ እንግዲህ እየቀጠለ ያለ ጥያቄ ስለነበረ ይሄ ጥያቄ እንግዲህ መቋጫ የሚያገኝበት ክፍል የነገው ክፍል ስለሆነ ማለትም የቀጣዩ ክፍል ስለሆነ አሁን ቀጣዩ ክፍል እንግዲህ እየተዘጋጀ ነው። እናንተም የገባችሁ ሪአክት እያደረጋችሁ ሀሳብ አስተያየታችሁን በቀጣዩ ክፍል ላይ ይሆናል ወይንም ደግሞ መሆን አለበት እያላችሁ ምትሉት ነገር ካለ ኮመንት ሴክሽን ላይ የገባችሁ ሀሳባችሁን ማስቀመጣችሁን እንዳርሱ። ውድ ቤተሰቦች ይህን ድራማ እየተከታተላችሁ ደግሞ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡኑ ቤተሰብ ከሆናችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።